የኤአይ ቴክኖሎጂ በተራቀቀበት በዚህ ዘመን ሲስተሙን በአግባቡ መጠቀም የሚያስችሉ ቁሶች መኖራቸው ግድ ነው። ከላርጅ ላንጉዌጅ ሞዴሎች እስከ አሽከርካሪ አልባ መኪኖች እነዚህን የኤአይ ኮምፒውቲንግ ዲቫይሶች ይጠቀማሉ። የኤአይ ኮምፒውቲንግ ዲቫይሶች የሚገጠሙላቸው ኮምፒውተሮች ከተለመደው የኮምፒውተር አይነት የተለየ የመፈጸም አቅም አላቸው። በቴክኖሎጂ ዓለም ካሉ የኤአይ ኮምፒውቲንግ ዲቫይሶች መካከል ጂፒዩ፣ ሲፒዩ እና ኤንፒዩ የሚባሉ የኤአይ ቁሶች ስማቸው በተደጋጋሚ ይነሳል። እነዚህ የኤአይ ቺፖች በግዝፈት አኳያ ከምናውቃቸው ሚሞሪ ካርዶች ባይበልጡም መጠነ ሰፊ ዳታን ፕሮሰስ ማድረግ እንዲሁም አሁናዊ ውሳኔ መስጠት የሚያስችል አቅም አላቸው። ጂፒዩ ኮምፒውተሮች በርካታ ተግባራትን መከወን እንዲችሉ የሚያስችላቸው ካርድ ነው። በተለይም የፊትና ድምጽ መለያ ሞዴሎችን ለመስራት፣ የቋንቋ ሞዴሎችን ለማበልጸግና መሰል መጠነ ሰፊ ዳታን ተጠቅመን ማሽኖችን ለማስተማር ያግዛል። ኮምፒውተሮች ፈጣን የማስላት አቅም እንዲኖራቸውና የኤአይ ቴክኖሎጂ ውጤቶችን እንዲያንቀሳቅሱ ማድረግ ግራፊክስ ፕሮሰሲንግ ዩኒት በሌላቸው ኮምፒውተሮች መከወን አይቻልም። ጂፒዩ ከኤአይ በተጨማሪ ለጌሚንግና ግራፊክስ ዲዛይን ያገለግላል። ኤንቪዲያ፣ ኤኤምዲ እና ኢንቴልን ጨምሮ የተለያዩ ተቋማት ጂፒዩን ሰርተው ለገበያ ያቀርባሉ። የኤአይ ቴክኖሎጂ ሌላኛው አንቀሳቃሽ ደግሞ ቴንሰር ፕሮሰሲንግ ዩኒት ነው። ይህ የኤአይ ቺፕ በጉግል ኩባንያ ተሰርቷል። የኤአይ ቴክኖሎጂ ላይ ውስብስብ ቀመሮችን ለማስላትና የተሻለ አፈጻጸም ያላቸው የቴክኖሎጂ ውጤቶችን ለመስራት ዋነኛው ግብአት ሆኖ ያገለግላል። ሲፒዩ የተሰራበት ዋና ዓላማ የኤአይ ቴክኖሎጂን ለማላቅ በመሆኑ ስኬታማና ፈጣን የሆኑ ሞዴሎችን ለማበልጸግ ቁልፍ ነው። የእስካሁኖቹ ኮምፒውቲንግ ዲቫይሶች በኮምፒውተሮች ላይ በመገጠም ተጨማሪ አቅም የሚሰጡ ናቸው። ለስልኮችና ሌሎች ተንቀሳቃሽ ቁሶች ሲሆን ደግሞ ኒውራል ፕሮሰሲንግ ዩኒት አገልግሎት ላይ ይውላል። የስማርት ስልኮች ላይ የሚገጠመው ኤንፒዩ ግለሰቦች አሁናዊ ትርጉም ለማግኘት በኤአይ የታገዙ ቨርቹዋል ረዳቶችን እና የፊት መለያ ስርዓትን ለመጠቀም አስቻይ ነው። ይህ ብቻም ሳይሆን አይኦቲን በመጠቀም ስልኮችን ከካሜራ፣ ከቴሌቪዥን እና ስማርት ሰዓቶች ጋር በማገናኘት መጠቀም የሚቻልበት አማራጭ አለ። ሂዋዌ፣ ሳምሰንግ እና አፕል ኩባንያዎች በምርቶቻቸው ላይ ተግባራዊ አድርገውታል። የስልኮችን ባትሪ ጨምሮ የውስጣዊ ስርዓታቸው ሳይጎዳ አስፈላጊ የሆኑ የኤአይ ቴክኖሎጂ ውጤቶችን በቀላሉ መጠቀም ይቻላል። እነዚህ ቁሶች የኤአይ ቴክኖሎጂ ዋና አንቀሳቃሽ ናቸው። እንደ ዳታ ሴንተር፣ ኔትወርክ እና ሌሎች የቴክኖሎጂ አስፈላጊ ግብአቶች ጋር ሲቀናጁ ተአምር የሚመስሉ ፈጠራዎችን ማግኘት ይቻላል። በዚህም ቴክኖሎጂውን ለመመራመር፣ ለመጠቀም ሆነ ለተጠቃሚ ለማቅረብ የኤአይ ኮምፒውቲንግ ዲቫይሶች የጀርባ አጥንቶች ናቸው።